በዛሬ ቪዲዮ ኢትዮጵያ ውስጥ ሆነን በኢትዮጵያ ንግድ ባንክ በ400 ብር ብቻ እንዴት ማስተር ካርድን ማውጣት እንደምንችል በዚህ ቪዲዮ የምነግራችሁ ይሆናል። እንዲሁም ደግሞ ቨርቹዋል ካርድ ይሻላል ወይስ ፊዚካል ማስተር ካርዷን ብንቀበል ይሻላል የሚለውንም ያላቸው ልዩነትና አንድነት ኢትዮጵያ ውስጥ ሆነን ከዚህ በፊት ማስተር ካርድን ማውጣት በጣም ከባድ ነው። ውጭ ሀገር ያለ ሰው አውጥቶ የሚልክልን ወይም ደግሞ እኛም የተለያዩ ቨርቹዋል የሆኑ ቪዛ ካርዶችን አውጥተን የምንጠቀም ይሆናል። አንዳንድ ጊዜ ኤክስፓየርድ ያደርጋል፣ አንዳንድ ጊዜ ደግሞ አስተማማኝነቱ የተረጋገጠ አይደለም። ኢትዮጵያ ውስጥ ሆኖ ማስተር ካርድ ወይም ቪዛ ካርድን ለማግኘት የውጭ ጉዞ ማድረግ በፊት ላይ ግዴታ ነበረ። አሁን ላይ ግን የኢትዮጵያ ንግድ ባንክም የተለያዩ አንዳንድ ባንኮችም እንደዚሁ ማስተር ካርድን እንዲሁም ቪዛ ካርድን መስጠት ጀምረዋል። እኔም በ400 ብር ብቻ ይህንን ማስተር ካርድ የወሰድኩ ይሆናል ማለት ነው። ስለሱ እንዴት እንደወሰድኩ እና ምን እንደምንጠቀምበት እዚህ ሀገር ላይ ምን ማድረግ እንደምንችል ያለውን መረጃ ወደ እናንተ ማቀርብላችሁ ይሆናል። በጣም ቀላል ነው። በ400 ብር ብቻ መውሰድ ትችላላችሁ ማለት ነው። ሰላም ውድ የፒኬቲው ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ቀርብ ያለው ማለት ነው። የብዙዎቻችሁ ጥያቄ የሆነው ብዙ የውጭ ሀገር ስራዎችን ኦንላይን ስራዎችን ትሰሩና ከዛ መቀበያ መንገድ፣ ሁለተኛ ደግሞ ያንን የተቀበላችሁትን ዶላር ወደ ኢትዮጵያ መመንዘር አትፈልጉም። ማስተር ካርድ ወይም ቪዛ ካርድ ላይ ተቀምጦ መልሳችሁ ከውጭ እቃ መግዛት ብትፈልጉ ምንድነው ማድረግ የምንችለው? ማስተር ካርድ እንዴት ነው የምናወጣው? ትክክለኛ ማስተር ካርድ የትኛው ነው እያላችሁ ብዙዎቻችሁ በኮሜንት ጠይቃችሁ ነበር። ከዚህ በፊትም ስለ ማስተር ካርድ አንድ ቪዲዮ ሰርቼ ነበረ። አሁን በቀላሉ አስተማማኝ የሆነው የኢትዮጵያ ንግድ ባንክ ማስተር ካርድ እና ቪዛ ካርድን እየሰጠ ይገኛል። እኔም አውጥቻለሁ ማለት ነው። ይህንን ማስተር ካርድ ወይም ቪዛ ካርድ ለማውጣት ግዴታ የውጭ ሀገር ተጓዥ መሆን የለባችሁም። ነገር ግን የዶላር አካውንት መክፈት አለባችሁ። የኢትዮጵያ ንግድ ባንክ የዚህ ኢትዮጵያ ውስጥ የምትጠቀሙበት አካውንት እንዳለ ሆኖ ጎን ለጎን የውጭ የዶላር አካውንት መክፈት ይኖርባችኋል። ከዛ ያንን የዶላር አካውንት ላይ ገቢ ማድረግ ወይም ደግሞ ውጭ ሀገር ያለ ሰው በዛ ዶላር አካውንት ለእናንተ ገቢ ማስገባት አለበት። አይ ውጭ የሚልክልኝ ሰው የለም ካላችሁ ደግሞ እጃችሁ ላይ የምንም ሀገር የውጭ ምንዛሬ ብቻ ይሁን የምንም ሀገር ከኬንያ ጀምሮ የቻይና ዩዋን፣ የዱባይ ድርሃም፣ የሳውዲ ሪያል የፈለጋችሁት ሊሆን ይችላል። ያ ብር ካላችሁ እናንተ ይህንን አካውንት መክፈት ትችላላችሁ። ያችን ብር ይዛችሁ ትሄዱና ዶላር አካውንት ከፍታላችሁ። እዛ ዶላር አካውንት ላይ ያንን ብር ገቢ አድርጋችሁ በምጽፉ ሰዓት እንደ ኢትዮጵያ ብር ገቢ አድርጋችሁ ጽፋችሁ በምታስገቡ ሰዓት ላይ ያ ብር በእለቱ ባለው የምንዛሬ ዋጋ ወደ ዶላር ተቀይሮ እዛ አካውንት ላይ ይመዘገብላችኋል ማለት ነው። ከዛ በመቀጠል እዛ የዶላር አካውንት ላይ የተመዘገበውን ደግሞ ወደ ማስተር ካርድ ወይም ቪዛ ካርድ ላይ መገልበጥ ትችላላችሁ ማለት ነው። ይህንን ማስተር ካርድ እና ቪዛ ካርድን ለማውጣት ምን ያስፈልጋል ካላችሁኝ፣ በፊት ላይ ፓስፖርት ግዴታ ያስፈልጋል፣ ቪዛ ግዴታ ያስፈልጋል። እንዲሁም ደግሞ ለመብረር 3 ቀን ጀምሮ የቀረው ትኬት ያስፈልግ ነበረ። አሁን ላይ ያ ሁላ ቀርቷል። የኢትዮጵያ ዲጂታል መታወቂያ ካላችሁ ምንም አያስፈልጋችሁም። ያንን በመያዝ የድሮ ቡካችሁን ወይም የንግድ ባንክ ቡካችሁን ይዛችሁ አዲስ የዶላር አካውንት ከፍታላችሁ። እንዳልኳችሁ የውጭ ምንዛሬ በጣም ትንሽ ችግር የለውም። በፊት ላይ ሚኒመሙ አንዳንድ ባንኮች $500 አንዳንድ ባንኮች ደግሞ $100 ነበረ። አሁን ላይ ግን $0 መክፈት ትችላላችሁ። $0 ከከፈላችሁ በኋላ ያላችሁ ምንዛሬ ታስገቡና ይህንን ማስተር ካርድ አፕላይ ማድረግ ትችላላችሁ ማለት ነው። ማስተር ካርዱን አፕላይ ለማድረግ ባንክ ቤት መሄድ ግዴታ አለባችሁ። በስልክ በአፑ ይላል። ነገር ግን እንደኔ ምክር እዛው ብትሄዱ ብዬ እመክራችኋለሁ። ከዛ ከምን ዶላር የሚገባበት መንገድ አለ ወይ ብለው ሊጠይቋችሁ ይችላሉ። ዩቲዩብ የሚሰሩ ከሆነ ከዩቲዩብ ላይ፣ ሌላም ስራ የምትሰሩ ከሆነ እንደዚህ ዶላር አካውንቴ ላይ ብር ይገባልኛል ስለዚህ ማስተር ካርድ ፈልጌ ነው ብትሏቸው ቀጥታ ፎርም አለ። ፎርሙን ይሞሉላችኋል ማለት ነው። ከዛ የምትከፍሉት 375 ብር አካባቢ ነው። ከዛ ጠቅላላ የምትጨርሱት ወደ 400 ብር አካባቢ ነው። ከዛ በኋላ ያላችሁበት ቦታ ላይ የማይመጣ ከሆነ ወደ አዲስ አበባ ዋናው ሄድ ኦፊስ ወይም ደግሞ ራሳቸው 4 ብራንች አላቸው ይሄንን ማስተር ካርድ ፕሪንት አድርገው የሚሰጡበት። በብዛት የክልል ከተሞች ላይ ያሉትን ልደታ አካባቢ ያለው ንግድ ባንክ ላይ ነው የሚሰጡት። እኔም እዛ ሄጄ ነው የወሰድኩት። ስለዚህ ይህንን ማስተር ካርድ መውሰድ ትችላላችሁ ማለት ነው። ማስተር ካርዱ እንደዚህ ታሽጎ ነው የሚመጣላችሁ። ምንም በቃ ሌላ የሚጠይቋችሁም ነገር የለም። ቀጥታ ይህንን ይሰጧችኋል። ከዛ በኋላ እንደዚህ አይነት ወረቀት አለው ውስጡ። ይህንን ወረቀት
እንደዚህ ስማችሁ እዚህ ጋር አለ። ከዛ በኋላ አካውንታችሁ አለ። ከዛ በኋላ እዚህ ወረቀት ላይ እንደዚህ ነው። በቃ ይሄ ነው። ሌላ ምንም ነገር የለውም። እዚች ጋር ያለችውን ስትልጧት የማስተር ካርዱን ፒን ወይም ደግሞ ፓስወርድ 4 ነምበር የምታገኙት ይሆናል ማለት ነው። ይህ የማስተር ካርዱ ፒኑን የያዘ የእናንተ ዶክሜንት ነው ማለት ነው። ይህንን ታስቀምጡታላችሁ። ከዛ በመቀጠል ማስተር ካርዱን መጠቀም ትችላላችሁ ማለት ነው። ያው በፊት ለፊት ያለውን ገጽ አላሳያችሁም። ያው እሱ ከታየ ሂሳብ ከዛ ላይ መቁረጥ ስለሚቻል ያንን ማላሳያችሁ ይሆናል። ነገር ግን ይህ ነው ማስተር ካርዱ። ሌላ ምንም ልዩነት የለውም። 400 ብር ነው ታወጣላችሁ። እኔ ከዩቲዩብ የሚገባልኝን ወደ ዶላር አካውንት ይገባል። ከዛ እዚህ ማስተር ካርድ ላይ አድርጌ ውጭ ሀገር በሚሄድ ሰዓት ላይ የፈለኩበት ቦታ ላይ ሾፕ ማድረግ የፈለኩበትን በፖስ ማሽን በዚህ መገበያየት እችላለሁ። እንዲሁም ደግሞ ኢትዮጵያ ውስጥ ራሱ ዶላር እዚህ ላይ ያለኝን ዶላር ማስተር ካርድ እና ቪዛ ካርድ የሚቀበሉ ፖስ ማሽኖች እና ኢቲኤም ማሽኖች አሉ። እነሱ ላይ ይህንን አስገብቼ በማወጣ ሰዓት የኢትዮጵያን ብር የሚሰጠኝ ይሆናል ማለት ነው። ውድ የፒኬቲቭ ተከታታዮቼ በጣም ቀላል ነው። ወደ ኢትዮጵያ ንግድ ባንክ ሄዳችሁ በ400 ብር ባልሞላ ማስተር ካርድን ማውጣት ትችላላችሁ ማለት ነው። ቨርቹዋል ካርድ ይሻላል ወይስ ፊዚካል ካርድ ለሚለው እኔ ፊዚካል ካርዱን እመርጣለሁ። ቨርቹዋል ካርድ ራሱን የቻለ የሚጠቅማችሁ ታይም አለ። ቨርቹዋል ካርዱን የምትጠቀሙበት ታይም አለ። ነገር ግን ፊዚካል ካርዱ በብዙ መንገድ እሱ ስለሚመረጥ እንደኔ ፊዚካል ካርዱን ብትጠቀሙ ብዬ እመክራችኋለሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ በማስተር ካርድ እና ቪዛ ካርድ በኢትዮጵያ ንግድ ባንክ ላይ ጥያቄ አስተያየት ካላችሁ በኮሜንት መጠየቅ ትችላላችሁ። ይመቻችሁ። ላይክ ሰብስክራይብ አድርጉ። ፒኬቲቭ ይመቻችሁ።